በተለይ ያደረኩት ህክምና የስቴም ሴል ትራንስፕላንት ሪበርዝ ነው የሚባለው። ከሱ በኋላ ያለው ሂደት እንደ አዲስ መወለድ ነውና ከእህቶቼ ጋር በላይቭ ቪዲዮ እህቶቼ ልጄ ሴቷን ልጄን ጨምሬ የሴቶች ብቻ ጉባኤ አድርጌ መቀመጥ መተኛት ምንም ነገር ማድረግ ነበር ያቃተኝ። ጉድ ሞርኒንግ ሌሎኮ ኤሰኒው ዴይ ትለኛለች። ማታ ደግሞ ሀወዚር ዴይ ብላ ጠይቃኝ። በሌላ ስራ ላይ ብትመለከተኝ ምናልባት እነዚሁ ካራክተሮች እንደገና ይገለጣሉ ብዬ አስባለሁ። ህይወትን እንደ ስጦታ ማየት መልካም ነው። እንደዛ ስታይ ምን ይሆናል? አንደኛ አመስጋኝ እንድትሆን ያደርግሃል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ትንሣኤ ከሞት ወደ ህይወት ከጨለማ ወደ ብርሃን መሸጋገር ነው። የዛሬው የበዓል እንግዳችን ይህንን የድል ጉዞ በተግባር ያሳዩ ብርቱ ሴት ናቸው። ሊምፎማ የሚባል አይነት ካንሰር፣ እሱንም በህክምና ላይ ነው የምገኘው። ከወራቶች በፊት ከኛ ጋር በነበራቸው ቃለ ምልልስ ይህም ብለውን ነበር። ድኜ ለሀገሬም ያብቃኝ፣ እንድንገናኝም ይርዳን እግዚአብሔር። እነሆ ጊዜው ደርሶ ተገናኝተናል። ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራትን አላቋረጥም በሚል ጽናታቸው መላ ኢትዮጵያውያን ያውቋቸዋል። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የዛሬ የትንሣኤ በዓል እንግዳችን ናቸው። አጋጥሟቸው ከነበረው የካንሰር ህመም ህክምናቸውን ተከታትለው ወደ ሀገራቸው ተመልሰዋል። አስቸጋሪው ህይወት ጉዞን በፈገግታና በስራ የተጋፈጡት ኮሚሽነሯ አሁን ህክምናቸውን በድል አጠናቀዋል። የበዓል ልዩ እንግዳችን ናቸው። ሰለሞን ጫላ ነኝ። እናመሰግናለን። በቅድሚያ እንግዳይ ስለሆኑ በጣም አመሰግናለሁኝ። እንኳን አደረሰው ማለት እወዳለሁኝ። በጣም አመሰግናለሁ ሰለሞን። እኔም እንኳን አብሮ አደረሰን። እንኳን አደረሰ። ከህክምና በኋላ ነው የተገናኘ ነው። ካንሰር ህክምናውን አጠናቀው ነው የተገናኘ ነው እና እንደው ከህክምናው በኋላ የሀገረውን መሬት ሲረግጡ ምን ነበር የተሰማሁት? ሀገሬ መሬት ከመርገጤ በፊት የመጀመሪያው 20 ደቂቃ አየር ላይ እያለሁኝ በኢትዮጵያን ኤርላይንስ ከእግዚአብሔር ጋር ንግግር ነበረኝ። ያለፈውን ቻፕተር ጨርሼ አዲስ ቻፕተር እግዚአብሔር የፈቀደልኝን አዲስ ህይወት እየጀመርኩኝ እንደሆነ ነበር የተሰማኝ። ያለፈውን እድሜንም ይሁን 9 ወር የከረምኩበትንም ህክምናዬን ከልሼ የእግዚአብሔርን ምህረትም አስቤ ከሱ ጋር ጨርሼ አዲሱን ምዕራፍ ደግሞ ለእግዚአብሔር አስረክቤ ነው የጀመርኩት። መሬት ላይ ሳርፍ ደግሞ ምን ያህል ሪል እንደሆነ መመለሴ መዳኔ እሱን ያሰብኩት። ሀገርን ደግሞ የመሰለ ነገር የለም። there is nothing like home። ሀገር ቤት ወሳኝ ነው እና እነዚህን ነገሮች ናቸው የተሰሙኝ። በዓሉ ትንሣኤ ነው። አዲስነት አለው፣ መለወጥ አለው። የዘንድሮ ትንሣኤ ደግሞ እንደው በእርሶ ህይወት ውስጥ ያለው ጉዞ እንደምን ይገለጣል? ወይዘሮ ሌሊሴ ብዙ የሚያመለክቱ ነገሮች አሉት። በተለይ እኔ 9 ወር ከርሜ ከባድ ከሚባል የካንሰር ደረጃ ወጥቼ ወደ ሀገሬ መምጣቴ ኦፍኮርስ ዳግም መወለድ ነው። በጤናውን ባይዘዌ በተለይ ያደረኩት ህክምና የስቴም ሴል ትራንስፕላንት ሪበርዝ ነው የሚባለው። ከሱ በኋላ ያለው ሂደት እንደ አዲስ መወለድ ነው እና ሰው ትንሣኤ የበለጠ ትርጉም ይሰጠኛል። እግዚአብሔርንም አመሰግናለሁ። ለሌሎችም እንደኔው ደግሞ ዳግም ተወለድኩኝ የሚሉበት እንዲያደርግላቸው ምኞቴ ነው። በነገሮት ላይ በዓል እንዴት ነበረ የሚያከብሩት? እንዴት ነበረ የሚያሳልፉት? በዓል ሁሉ ጊዜ ከቤተሰብ ጋር ሲሆን የተለየ ስሜት አለው። ኦፍኮርስ ከወዳጅ ዘመድ ጋር ነው የሚከበረው። አንዳንድ ጊዜም ደግሞ መልካም ተግባራትን በማድረግ ነው የሚከበረው። ለእኔም ደግሞ እድል ማግኘት ነው የተሰማኝ። እንደገና እድል እንደተሰጠው ሰው ሁለተኛ ህይወት እንደተሰጠው ሰው ነው የቆጠርኩት። በጣም ከፍተኛ ደስታ ነው የተሰማኝ። ግሬትፉልነስ አመስጋኝነት ነው የሚሰማኝ። ማመስገን ይገባኛል። በቃ ሁል ቀን ሁል ጊዜ በዓልን ዋናው የበዓሉን ማዕከል አድርገን ኢየሱስ ክርስቶስን እናከብራለን። ከዛ ቀጥለን ደግሞ ቤተሰብ ጋር አብረን በመሆናችን ደስ ይለናል። ለእኔ ደግሞ የተለየ ስሜት የሚሰጠው ሁለተኛ እንደተወለደ ሰው ሁለተኛ እድል እንዳገኘ ሰው ስለሆነ ነው። በጣም ደስ ብሎኛል። አንዱ የበዓል ነገር ያው ልጅነትም ጭምር ስላለው የማይረሳ ነገር ይኖሮት እንደሆነ እንደው ወደ ኋላ ብመልሶት እንዲህ አይነት ነገር ነበሮት?
ሁለት ዋና ዋና መንፈሳዊ በዓሎች እጅግ በጣም ትርጉም ያላቸውም ናቸው። እወዳቸዋለሁ። የገናን በዓል እንደዚሁም የትንሣኤን። የገናን በዓል ድራማ ቤተክርስቲያን ውስጥ ቸርች ውስጥ እንሰራ ነበረ። ከዛ ደግሞ ከረሜላ አለ፣ ዳቦ አለ፣ ኩኪስ አለ፣ ዝማሬ አለ። እነዚህ ሴሌብሬሽን በጣም ደስ ይለኛል። ፋሲካን በተመለከተ ግን በልጅነታችን ሌሊት ጠብቀን 9 ሰዓት እናታችን ወጥ ስትሰራ ተመልክተን በጉጉት ቁጭ ብለን 9 ሰዓት በኋላ ነው የሚበላው የሚባለው እና ተነስተን የዶሮ ወጥ ለመብላት የነበረን ጉጉት አልረሳውም። ከዛ ውጭ ደግሞ በዓል ሁል ጊዜ ከቤተሰብ ጋር መሆን፣ መጫወት፣ እነዛ ነገሮች ትዝታዎች አብሮኛሉ። ከአስቸጋሪ የጤና ሕክምና በኋላ የተገናኘ ነው እና በኢትዮጵያ ማህበረሰብ ውስጥ ስለ ካንሰር በግልጽ የመናገር ልምድ ብዙም ባልተለመደበት ሁኔታ ውስጥ እርስዎ ግን በግልጽ ለማህበረሰቡ ለማጋራት የወሰኑበትን አጋጣሚ ወደኋላ መለስ አድርጌ ባስታውሰው ደስ ይለኛል። በጣም በሚገርም ሁኔታ እኔ ሪላቲቭሊ ብዙ ችግሮችን ፊት ለፊት ነው የምጋፈጠው። ጠንካራ ነኝ ብዬ አስባለሁ ያው ከእግዚአብሔር ጋር። ነገር ግን ፀጉሬ ሻወር እያለሁኝ በ15 ቀን የኬሞቴራፒ ከወሰድኩ በኋላ በ15 ቀን ጊዜ ውስጥ ፀጉሬን ላጣ እንደምችል በሐኪሞች ተነግሮኛል። ካውንስል ተደርጊያለሁ። እኔም አንብቤ ያለው ሪሰርች አድርገናል። ይህን ሁሉ እያወቅኩኝ ሪላቲቭ የሆነ ጥንካሬም ቢኖርም ሻወር በመወስድበት ሰዓት ፀጉሬ ተቦጭቆ እግሬ ስር ሲወድቅ በጣም ከፍተኛ የሆነ ድንጋጤ ነበር የተሰማኝ። እንደ ሴት ልጅ አይ ቲንክ ከባድ ነው። ከዛ እህቶቼ ጋር በላይቭ ቪዲዮ እህቶቼ ልጄ ሴቷን ልጄን ጨምሬ የሴቶች ብቻ ጉባኤ አድርጌ እነሱ ኢሞሽናል ሰፖርት እየሰጡኝ በላይቭ ቪዲዮ አንደኛው እህቴ አብራኝ ነበረች። ሌሎቹ እዚህ ናቸው ያሉት 5 ሴቶች ሆነን ላይቭ ገብተን ፀጉሬን ቀስ እያለን የቀሩትን መቁረጥ ነበረብን እና ኢማጅን እንግዲህ ጥንካሬ አለኝ ብዬ ባሰብኩበት አይ ይመጣል እኮ ፀጉሬን አውቃለሁ ብዬ በተዘጋጀሁበት የሚደግፈኝ ፋሚሊ ባለበት ሁኔታ ውስጥ ከባድ ነበረ። ምን አልኩኝ? እኔ ባካፍል ያለፍኩበትን መንገድ ብናገር ሌሎችንም በካንሰር ህመም ውስጥ ያሉ ሰዎችን ስሙን እንኳን ሰው አይጠራም አይደፍርም ሊያገዝ ይችላል የሚል መረዳት ነበረኝ። ሌላው ነገር ደግሞ በወጣትነት እድሜ ላይ ኤችአይቪ ኤድስ ላይ በብዛት ሰርቻለሁኝ። የማግለል ይቁም የሚል ካምፔኖች ላይ ሰርቻለሁኝ። ያም ደግሞ ያስተማሪ ነገር ሰው ራሱን ሲቀበል መፍትሄ የማግኘት እድሉ ይጨምራል፣ ሌሎችን ያስተምራል፣ ሌሎችን ያስተባብራል። የካንሰር አዌርነስም ግንዛቤም ኢትዮጵያ ውስጥ አነስተኛ ከመሆኑ አንጻር እኔም ደግሞ የተወሰነ ሰርቴን ቮይስ ስለነበረኝ አለኝ ብዬም ስለመንኩኝ አጋራሁኝ። ምላሹ ደግሞ የሚገርም ነበር። ያኔ ግን እንደው የካንሰር ህመም እንዳለበው ሲያውቁ ከዛ ደግሞ በህክምና ወቅት የነበረው የስነ ልቦና ጥንካሬ ምን ይመስል ነበረ? ካንሰር በባህሪው ለረዥም ጊዜ ሳትታመም ድንገት ልታውቀው ትችላለህ። እኔ ጀነራሊ አይ ቲንክ ላለፉት 2 ዓመታት 3 ዓመታት ድካም ይሰማኝ ነበረ። ጀነራል ድካም ግን የስራዬን ቢዚነት ነገሮች ስለነበሩ ለየት ባለመልኩ አልወሰድኩትም። እንደው መጠረጥረው እርግጠኛ መሆን አልችልም። መጠረጥረው ለረዘም ላለ ጊዜ ሜቢ ሲያመኝ ነበረ። ከዛ አንዳንድ ስትረሶች ሲጨምሩ በዛ አጋጣሚ ብቅ አለ ብዬ ነው አሁን መረዳው። ከዛ ግን ህመሙ በጣም በአጭር ጊዜ ነው። የሊምፎማ የደም ካንሰር አይነት ነው። ጉበት ውስጥ በ15 ቀን ጊዜ ውስጥ ከባድ የሆነ ነገር ደረጃ ላይ ነው የደረሰው። አትሊስት ህመም ከተሰማኝ በኋላ ማለት የጨጓራ አይነት ስሜት ነው የተሰማኝ። በ15 ቀን ጊዜ ውስጥ ግን መቀመጥ፣ መተኛት፣ ምንም ነገር ማድረግ ነበር ያቃተኝ። ህክምና ወደ ጆርዳን ሄጄ ማግኘት እስከመጀመር ድረስ ማለት ነው። ለሌላ ጊዜም እንደው ሰውን መመክረው በተለይ እንደዚህ ኤግዞሽን ይሄ ድካም ሲባል ተኝቼ እንኳን ይደክመኛል፣ ወይ ጠዋት ስነሳ ራሱ ደክሞኝ ነው ብዙ ጊዜ የምነሳው። ይሄ ነው ያ ነው እያሉ ኤክስፕላኔሽን ከመስጠት አጠቃላይ የሆነ የጤና ምርመራ ማድረግ ቢቻል መልካም ነው። በእንደዚህ አይነት አጠር ባለ ጊዜ የጨጓራ በሚመስል መልኩ የታወቀ ነገር ነው ስቴጅ 4 ካንሰር ሆኖ የተገኘው። ከዚህ ከህክምናው ጋር በተገናኘ አጋጥሞት የነበረውን የጤና
እክል መነሻ አድርገው በማህበራዊ ትስስር ገጻው መረጃዎቹ ላይ የጊዜው ያጋራሉ እና ሁሌ የእርሱን ገጽ ስመለከት አንድ ሰው እመለከታለሁ። ትዕግስት ስንቅነህ የምትባለች እና ስሰማ የእርሷ በጣም ጓደኛ ናት እና በአስቸጋሪ ጉዞ ውስጥ አብራ ነበረች። ትምህርት ሊሆን ስለሚችል ጓደኝነት ጥጉንም ስለሚያሳይ ስለ ጓደኛው ስለ ትዕግስት ቢነግሩኝ ደስ ይለኛል። ወይዘሮ ሌሊሴ። ትዕግስት ስንቅነህ ዱሬሳ ትባላለች። ኢዝ ማይ ቤስት ፍሬንድ ሞር ላይክ እህት። በጣም የምትገርም ሰው ናት። ያው እንዳየሃት ናት። ከአሜሪካ ድረስ መታ ጆርዳን አቆራርጣ መታ ጠይቀኛለች። እሱነቱ ብቻ ሳይሆን ቲጂ ነው የምላት። ማለዳ ስነሳ ጉድ ሞርኒንግ ሊሎኮ ኢትስ አ ኒው ዴይ ትለኛለች። ማታ ደግሞ ሃው ዋዝ ዩር ዴይ ብላ ጠይቃኝ፣ ከዛ ደግሞ ጸልየን እንተኛለን። 9 ወር አብረን ነው የኖርነው ኦንላይን እንደማለት ነው። እና የሚገርም ነው እግዚአብሔር ሲወድህ ሰው ነው የሚሰጥህ። ለእኔ እውነት ለመናገር እሷ ባትኖር ጤናዬ አውትካም ሌላ መልክ ይኖረው ነበር ብዬ ሁሉ ነው ማምነው። እግዚአብሔር በጊዜው ያዘጋጃት የምትገርም ሰው ናት። ዋጋ የምትከፍል ልጆቿን ትሳድጋለች። ቢዚ የሆነ የአሜሪካን ህይወት ትኖራለች። ነገር ግን በዚህ ዘመንም ሰዎች እንዳሉ መልካም ሰዎች እንዳሉ ምልክት ናት። ጠዋት ተነስታ ደግሞ ቼክ ታደርገኛለች። ማታም ደግሞ ጸልየን ደግሞ ጉድ ናይት ተባብለን እንተኛለን። ቀን ሞገድ አግባብቶናል ራምዶ ቲጂ ዋነኛዋ ናት። ግን ዙሪያዋ ደግሞ እሷ ምን መካከል በዋናነት ብዙ ሰዎች ናቸው የሚጸልዩት። ስንጸልይ የነበረው 5 ሰዎች አለን። ግን እነሱም ጭምር ቡድን አቋቁመን የጸሎት ቡድን አቋቁመን ዋነኛ የኔ የኢሞሽናል ሰፖርት ግሩፔ ይሄ የጸሎት ቡድን ነበረ። በጣም ቨልነረብል ሆነን በእግዚአብሔር ፊት ግልጥ ባለመልኩ ሀምብል ሆነን የእግዚአብሔርን ምሕረት ስንጠይቅ ነበረ። በዛ ውስጥ እርስ በርሳችን መደጋገፍ፣ መጽናናት፣ የህይወትን ጉዞ የ9 ወር ጉዞን አብረን ተጉዘናል። አንድ ፓስተር ፍቅሩ የሚባል አለ። ኤልሳ ስንቅነህ እህቷ አለች። ኤልሳ ተመስገን የምትባል ከኦሃዮ እዛው አሜሪካ አለች። ኡርጂ ኩሉ የምትባል አለች። ኡርጂም ልክ እንደ ቲጂ ከአሜሪካ አቆራርጣ ጆርዳን ድረስ መታ ጠይቃኝ ሄደችውና ሁለቱም ጋር ደግሞ ኡርጂንም ቲጂንም አብረን ደግሞ ጆርዳን የሚባለው ሀገር ያው ኢየሱስ ክርስቶስ ዮርዳኖስ ወንዝ ላይ የተጠመቀበት ሀገር ነው። እዛም ስፍራ በመሄድ ጸሎት አድርገናል። ውሃው ጋርም ተገኝተን በጣም የእግዚአብሔርን ስራ አድንቀናል። ይሄ ነው እንግዲህ ታሪኩ። የጸሎት ቡድን የኢሞሽን ሰፖርት ዋነኛዋ ናት። አንቀሳቃሽ ሞተር ነች ቲጂ። እግዚአብሔር ኑሯን ይባርክ ማለት ፈልጋለሁ። እዚህ ላይ ቤተሰቡን፣ ባለቤቱን፣ ልጆቹንም ብናነሳ ከባለቤቱ እሳቸውንም እመለከታለሁ። ቢያስተዋውቁን የነበራቸው መረዳት ድጋፍ ምን ይመስል ነበረ? ባለቤቴ የተባበሩት መንግስታት ነው የሚሰራው። ውጭ ሀገር እዛው ጎረቤት ሀገር ነው ያለው ሲሪያ እና 45 ደቂቃ 50 ደቂቃ መንገድ ነው ከጆርዳን። ጎረቤት ሀገር ነው። አንዱም ወደ ጆርዳን ለመሄድ ምክንያትም የእሱም አጠገቤ መሆን በቀላሉ መምጣት መቻሉ ነው። ኦልሞስት ኤቭሪ 2 ዊክስ ዊኬንዳቸውን ፍራይዴይ እና ሳተርዴይ ነው ዊኬንድ። ሐሙስ ሌት አፍተርኑን ላይ ይመጣል። እሁድ በሌሊት ማለዳ፣ እሁድ ነው ስራ የሚጀምሩት እዛ። እንደዛ ይሄዳል። እንደዛ እያደረገ ነው ያስታመመኝ። እግዚአብሔር ይባርከው። አንድ ነገር ስለ ባለቤቴ መናገር የምፈልገው ነገር መጀመሪያ ላይ ስለ ካንሰር በተለይ የሊንፎማ ካንሰር ምንድን ነው የሚለውን ምን መደረግ አለበት የሚለውን መረጃ ለማየት ካልሆነ በስተቀር ወደ ዩቲዩብ ወደ ሪሰርቾች ጎራ ብዬ አላውቅም። ምክንያቱም ምን ነበር ማድረገው የሕክምና ዶክተሮቼ በጣም ጥሩ ዶክተሮች ናቸው። እነሱ የሚሉትን እንከተላለሁ። ከሁሉ በላይ እግዚአብሔርን አምናለሁ፣ ጸልያለሁ። የእነሱ የሚሰጡኝ መረጃ ብቻ በመከተል ነበር የምንቀሳቀሰው። ዩቲዩብ በጣም በብዛት ወዲና ወዲያ እያልክ መታይ ከሆነ በጣም ብዙ መረጃ፣ አንዳንድ ጊዜ ኦቨርፍሎ ኦፍ ኢንፎርሜሽን ያለው በጣም ብዙ መረጃዎች አሉ። ልትፈራ ትችላለህ። የሰው ኤክስፒሪየንስ ጠቃሚ ነው፣ ግን ያስቸግራል። ምንድን ነው ያደረገው ባለቤቴ? እባክሽን ቃል ገቢልኝ፣ እነዚህ የምትከታይ ከሆነ የምትከታተይ ከሆነ ኢንፎርሜሽኑ ይበዛና ወይም ግራ የሚያጋባ ይሆንና አንቺን ኢሞሽናል ይጎዳሻል። ስለዚህ ለሚዱዛት እኔ ላዳምጣቸው፣ ልስማቸው፣ ላንብብ፣ ከዛ ደግሞ ሰመራይዝ እያደረኩ እኔ እነግርሻለሁ አለኝና የማያስፈልግ ነገር ካለ እሱ ጨርሶ አጣርቶ
ድሮም ጓደኛ ነው። ሂዝ ማይ ቤስት ፍሬንድ። ጥሩ ጭንቅላትም አለው። ሰመራይዝ አድርጎ ይነግረኛል እና የእሱ የሚገርም ነው። ሆስፒታልም እሱ ነው ያስታመመኝ። በዚሁ አጋጣሚ ደግሞ እህቶቼም አሉ። 2 እህቶቼ ጆርዳን ድረስ መጥተው ወንድሞቼ አጠቃላይ የሜዲካል ኢንፎርሜሽን የምንቀያየርበት ከቤተሰቦቼ ጋር እናት ጸሎት ቡድን አላት፣ ይጸልያሉ። አባቴ አለ፣ ወንድሞቼ እህቶቼ ደግሞ ያሉበት ደግሞ ሜዲካል ኢንፎርሜሽን የምንቀያየርበት አፕዴት የምንሰጣጥበት ደግሞ አለ። ሎትስ ኦፍ ቪዲዮ ኮልስ ነበሩን እና እነዚህ ሁሉ ሰፖርት ሲስተሞች ናቸው ጥንካሬ እንዳገኝ እግዚአብሔርን የበለጠ እንድታመን ብርታት የሆኑኝ። ልጆቹም እንግዲህ ቀላል የሚባል ጊዜ ያላሳለፉም ቅድምም ሲነግሩኝ ነበር እና እነሱስ ምን ነበረ ምላሻቸው? ልጆቼም ኦፍኮርስ ደግሞ አብረውኝ መረጃውን ሪሰርች ከማድረግ ጀምሮ እነሱ እንኳን ያው ልጆች ናቸው 17 ዓመት 14 ዓመት ግን በዚህ ሂደት ውስጥ እነሱ ደግሞ አብረውኝ ነበሩ። እግዚአብሔር ይመስገን። ሌላው ነገር ደግሞ እዚህ ሀገርም ደግሞ ኢትዮጵያ ላይ እዚህ ሀገር ባለው መረጃ ብቻ ሳይሆን ማንኛውንም የሄልዝ ኢንፎርሜሽን ሼር የማደርገው ሻዶ ዶክተሬ ነው የምለው። ሂወዝ ማይ ሻዶ ዶክተር ዶክተር ቢኒያም ተፈራ የሚባል የታወቀ ኦንኮሎጂስት አለና እነዚህ ሁሉ ተጠረቃቅመው ሌሎችም በየመሃሉ ብለው የሚጸልዩ እግዚአብሔር የሚለምኑልኝ ኢትዮጵያውያን ስላሉ ነው። ጥቂት ሰዎች ጎልተው ቢወጡ በዙሪያችን ብዙ ሰዎች አሉ። እኔም አንደኛው እድለኛ ሰው ነበርኩኝ። ወይዘሮ ሌሊሴ ሉጋ ሲባል ሁሌ ከቱሪዝም ውጭ እርስዎን ማሰብ እንዳልችል የሚያደርጉ ነገሮች አሉ እና እንደዛ ማሰብ እንችላለን? ከቱሪዝም ውጭ እርስዎን ለምሳሌ ቪዚት ኦሮሚያ አለ፣ ኦሮሚያ ቱሪዝም ኮሚሽን አለ። እንዳናስብ የሆንበት ነገር ምንድን ነው? እርስዎን ከቱሪዝም ውጭ እኔን ከቱሪዝም ውጭ ማሰብ ይቻላል፣ መሆንም አለበት ብዬ አስባለሁ። በመጀመሪያ ደስ ብሎኛል። አሁን ቱሪዝም እንደው ስለ ቱሪዝም ሲታሰብ እኔን ስላሰብክ ደስ ብሎኛል። ቱሪዝም አንድ የሚሰራው ስራ ነው። ሌሎችም ስራዎች የሰው ልጅ ብዙ መገለጫዎች አሉት። እኔ ደግሞ በተፈጥሮዬ አንድ ነገር ስፔሻሊስት አይደለሁም። የተለያዩ ስራዎችን የሰራሁት አስተማሪ ሆኛለሁ፣ ትንሽ ወራት ጋዜጠኛ ሆኛለሁ። የፓብሊክ ሄልዝ በተለይ የኤችአይቪ ኤድስ፣ የሴክሹዋል ሪፕሮዳክቲቭ ሄልዝ፣ ጀንደር ላይ ደግሞ ሰርቻለሁ። ከዛ ደግሞ የፕሮግራም ማኔጅመንት እንደ ፋይናንስ፣ ኮንትራክቶች፣ ፕሮኪውርመንት አይነት ነገሮች ሰርቻለሁ። ከዛ ደግሞ ቱሪዝም ሰርቻለሁ። የተለያዩ ነገሮችን ነው የምሰራው። እኔ በአንድ ነገር ላይ ስፔሻሊስት አይደለሁም። ግን ምን አይነት ነገሮች አሉኝ? አይ ቲንክ እንዳልከው ቱሪዝም ስናስብ ሞር ከቱሪዝም ውጭ ማሰብ ይቻላል እንድትል ያደረጉ ነገሮች ቱሪዝም የሚፈልጋቸው ነገሮች አሉ ብዬ ግን አስባለሁ። የሆኑ ፋውንዴሽኖች አሉ። ጥሩ ኮሚኒኬት ለማድረግ መቻል ፓሽን ይጠይቃል። ፓሽን ለምትሰራው ለማንኛውም ነገር ክሪኤቲቭ መሆን፣ አዳፕቲቭ መሆን እነዚህ ነገሮችን ይጠይቃል እና አይ ቲንክ ከቱሪዝም ውጭ ማሰብ እንችላለን። እንዲህ ያልከኝ እነዚህ ካራክተሮቼ፣ እነዚህ ፐርሶናሊቲዎቼ የኔ ማንነት አካል የሆኑት በስራዬ ላይ ስለሚገለጡ ነው እና እኔን በሌላ ስራ ላይ ብትመለከተኝ ምናልባት እነዚሁ ካራክተሮች እንደገና ይገለጣሉ ብዬ አስባለሁ። አንድ በጣም ያስገረመኝ ነገር ከርቀት ሆነው የሚመሩ ነበረ። ከባድ ይመስለኛል። ሕክምና አለ፣ መውጣት መውረድ ይኖራል እና እሱ ነገር እንዴት ነበረ? ከርቀት ሆኖ መምራት ይቻላል? ከባድስ አልነበረም? ከርቀት ሆኖ መመልከት የሆነ የራሱ አድቫንቴጅም አለው። ከዛ ደግሞ በጣም ልብን የሚረብሽ ነገር ስሜቶች አሉት። ሚክስድ ነው እና ከርቀት ሆኖ ማየት ይሄ ቢዚ ህይወቴ ድንገት ህመም ኖሮ ውጭ ሀገር ነኝ ያለሁት ኦል ኦፍ ሰደን ጊዜ ኖረኝ እጄ ላይ እና ስሎው ዳውን ማድረግ ስራ ላይ እንዳልሆንኩኝ ራሱ ተረድቶ ቀስ ማለት ለጤናዬ ደግሞ ትንሽ ጊዜ መስጠት ታግሎኛል። እውነት ለመናገር 1-4 ወር ያህል ፈጅቶብኛል። 1-4 ወር ተኩል ያህል ቀጥታ ስራዎቼ ላይ ኢንቮልቭድ ነበርኩኝ። ሀሳብ ሰጣለሁ፣ ይሄ ይደረግ ያ ይደረግ እላለሁ። በቃ በጣም ቢዚ የሆነ ሰው ቀስ ማለትን መልመድ ራሱ ሌላ ትምህርት ያስፈልገዋል። ከዛ በኋላ ነው እንደገና ጤናዬ ላይ ፎከስ ለማድረግ የሞከርኩት ማድረግ የቻልኩት። እንደገና ሌላ ስኪል ዲቨሎፕ አድርጌ ማለት ነው ራሴን መቆጣጠር መልመድ ነበረብኝ።
ከርቀት ሆኖ ሲመለከቱት ትጓጓለህ፣ አብሬ በኖርኩኝ ትላለህ። ቢኮዝ በጣም ኤክሳይቲንግ የሆኑ ሞመንቶች ሊኖሩ ይችላሉ። አንዳንድ ጊዜ ብትኖር ደግሞ ልትሰራቸው የሚችላቸው ነገሮች አሉ። ሌላው አድቫንቴጅ ግን ደግሞ ምንድነው እኔ ይህን መስሪያ ቤት መስርቻለሁኝ፣ መርቻለሁኝ ለ5 ዓመታት። ሌላ ደግሞ ተተኪ ማፍራት የአንድ ጥሩ መሪ መገለጫ ነው። ሌሎቹ ደግሞ ሲመሩ መመልከት በጣም ያስደስታል። የኔ ምክትል ነጋ ወዳጀው እሱ ነው ኦልሞስት ላለፈው 1 ዓመት በለው ሲመራ የነበረው። በጣም በጥሩ ሁኔታ እያስኬደ ነው። ቲሙ በአጠቃላይ በጥሩ ደረጃ እያስኬዱት ነው እና ኦርጋናይዜሽን መቀጠል እንደሚችል፣ ስራ መሰራት እንደሚችል መመልከት ደግሞ ቆመህ ማየት በጣም ደስ ይላል እና ይህም አንዱ ጥቅሙ ነበር ብዬ አስባለሁ። ትግል ግን አለው ማለት በቃ ትጓጓለህ። ኢትዮጵያ ውስጥ ደግሞ ያለው እንቅስቃሴ ፕሮጀክቶች ይመረቃሉ፣ አዳዲስ የቱሪዝም መዳረሻዎች ይለማሉ እና በኖር ኖሮ እዛ ላይ ይገኛለሁ፣ እዚህ ጋር ሄዳለሁ ትላለህ። ብዙ ሚስ ደግሞ ያደረግኳቸው ነገሮች አሉ። ያው ሁሉ ነገር የሚሆነው እንደ እግዚአብሔር ፍቃድ ስለሆነ ተቀብየው ከርቀትም ቢሆን ግን ደግሞ ስቲል አዳዲስ ነገሮችን ስመለከት የሀገሬ ትንሽዬዋን ብትሆን እድገት ስለሚያስደስተኝ ትንሿንም ነገር ሴሌብሬት ሳረግ ነበረ እልሃለሁ። ቢካሚንግ ስሩ ሊደርሺፕ የሚል መጽሐፍ እየጻፉ ነው። ርዕሱ በጣም ይስባል። መጽሐፉ በዋናነት ለማስተላለፍ ስላሰበው መልእክት በሕክምና ውስጥ ሆነው አስቸጋሪ ሁኔታ ውስጥ ሆነው ለመጽሐፍ እንዴት ወሰኑ፣ አቅም ጊዜ እንዴት ተገኘ፣ ጠቅላላ አድርገው ስለ መጽሐፉ ጥቂት ነገሮችን ቢነግሩኝ በጣም ደስ ይለኛል። ቢካሚንግ ስሩ ሊደርሺፕ የሚለው የመጽሐፌ ታይትል መነሻው ሊደርሺፕ በሚቀጥል ሂደት ውስጥ እኛም እየተሞረድን የምንቀጥለው ነገር ነው። ሁሉ ነገር ተምረን ጨርሰን አውቀን አንመራው። ዊ ለርን ዊ አዳፕት ኤንድ ዊ ቢካም ምንድነው እንማራለን። የምንማረው ከሰዎች ሊሆን ይችላል፣ የምንማረው ከአካባቢያችን ሊሆን ይችላል፣ የምንማረው ከምናነበው ሊሆን ይችላል፣ የምንማረው ከህይወት ልምድ ሊሆን ይችላል፣ ወይ ደግሞ ከሚገጥሙን ሁኔታዎች ሊሆን ይችላል። ሊደር ሁሉን አዋቂ አይደለም። ሊደር ፐርፌክት አይደለም። ሊደር ዛሬ ተጠናቆ ሬዲሜድ የሆነ ጥንቅቅ ያለ ነገር አይደለም። ኢትስ ኮንቲኒየስ ፕሮሰስ፣ ቀጣይ የሆነ ሂደት ውስጥ የሚታለፍ ነገር ነው። በዛ ውስጥ ደግሞ ሻርፕን እየሆንን እየተሳለን እንሄዳለን የሚል ኮንሴፕት ያለው ነገር ነው። ስለ ሊደርሺፕ እንደዚህ አይነት ዴፊኒሽን ያለኝ። ከዛ ደግሞ ዊ ቢካም ኢት እየሆንን እንሄዳለን። ቢካሚንግ ኢት በየቀኑ የምንማረውን ነገር አዳፕት እያደረግን እየሆንን የምንሄደው ነገር ነው የሚል ነገር ነው። ልባችንን አእምሯችን እስከከፈትን ድረስ ሊደርሺፕ በቀጣይነት የምንሰራበት፣ ዙሪያችን ያለውን ነገርም የምንሰራበት፣ እርስ በርስ የምንሰራራበት ሂደት ነው ብዬ ነው የማስበው እና ይህንን ሪፍሌክት ለማድረግ እየሞከርኩ ያለሁት። መጽሐፉን 50% ያህል ሄጃለሁኝ። አይ ቲንክ የመጀመሪያዎቹ ወራቶች ቀለል ያለ ሕክምና ነው፣ ቀለል ባለ ኬሞቴራፒ ነው የጀመርኩት። ቀለል ያለ ነበረ ለእኔም መጽሐፍ። የመጨረሻው ግን ይሄ ስቴም ሴል ትራንስፕላንት የሚባለው የቦን ማሮ ትራንስፕላንት ያለፈው 4 ወር ሂደት ደግሞ ትንሽ ከባድ ነበረ። ለጊዜው ፖዝ አድርጌያለሁኝ። ስቲል ግን ኖቶችን አስቀምጣለሁ። የማስባቸውን ሀሳቦች ጆት ዳውን አደርጋለሁ። ስቲል እያሰብኩበት አእምሮ ውስጥ እየበሰለ ነው። ግን ቁጭ ብዬ የመጽሐፍ ነገር ለጊዜው ፖዝ አድርጌያለሁ። እጨርሰዋለሁ እግዚአብሔር ቢፈቅድ በቅርብ ጊዜ በሚቀጥሉት ወራቶችም ያልቃል ብዬ ተስፋ አድርጋለሁ። ምናልባት ግን መጽሐፉ ላይ ስለ ሕክምናው ስለ ጤንነቱ ተካቶበታል ከሊደርሺፕ ወይም ከመሪነት ጋር በተገናኘ ካሉ ጉዳዮች ውጭ እና መቼስ ይታተማል? አንደኛው እዛ ውስጥ ያለው ሴክሽንም ኦፍኮርስ ራሱን የቻለ ለመጽሐፍ አላሰብኩኝ። ስለ ካንሰር ጆርኒ ግን አንደኛው ቻፕተር የሚሆነው የጤና ቻሌንጅ ወይ ደግሞ የህይወት ቻሌንጅ ሲገጥመን ሊደርሺፕን እንዴት አድርገን ነው የምንሄደው፣ እንዴት ናቪጌት እናደርጋለን የሚለውም አንድ ቻፕተር አለው። ኢንትረስቲንግ ይሆናል ብዬ አስባለሁ። መጽሐፉ ሲያልቅ ደግሞ እንደ እግዚአብሔር ፍቃድ አብረን ሪቪው አድርገነው ገምግመነው ደግሞ ምርቃቱ ላይ እንገናኛለን ብዬ አስባለሁ። ሰለሞን፣ የተወሰኑ ጥያቄዎችን አነሳና አበቃለሁ። ከነዚህ ሁሉ እንደው አስቸጋሪ ነገሮች በኋላ አንዳንድ ነገር ብዙ ነገር ያስተምረናል አይደለ? ሕክምና አለ፣ ተስፋ የምንቆርጥበት ነገር ይኖራል፣ ተስፋ የምናገኝበት ነገር ይኖራል። እና በነዛ ሁለት ስሜቶች ውስጥ ስለምንሆን ከዚህ ሁሉ ከገጠሙት ነገር በኋላ ስለ ህይወት፣ ስለ ሰው፣ ስለ ሞት ምን ተማሩ? ምን ተረዱ? ስለ ህይወት የተረዳሁት ነገር ህይወት ስጦታ ነው፣ ከእግዚአብሔር የተሰጠን ስጦታ ነው።
ህይወትን ፎር ግራንትድ መውሰድ እንደ ቀለል እንዳለ ነገር መውሰድ የለብንም። ገበሬም ብንሆን ወይም የዩኒቨርሲቲ ፕሮፌሰር ብንሆን ወይም ደግሞ ነጋዴ ብንሆን ወይም ደግሞ መንፈሳዊ መሪ ብንሆን የሀገር መሪ ብንሆን ወይም ሙዚቀኛ ሞርዋት ይበር ህይወት ስጦታ ናት። ሰው ቀለል አድርገን መውሰድ የለብንም። ስጦታ ደግሞ አንድ ሰው ስጦታ ቢሰጥህ አክብረህ ነው የምትይዘው። ይሄ እኮ ስጦታ ነው ብለህ ስለሱ እንደውም የምታወራበትን አጋጣሚ ሁሉ ትፈልጋለህ። ልክ እንደዛ ህይወትን እንደ ስጦታ ማየት መልካም ነው። እንደዛ ስታይ ምን ይሆናል? አንደኛ አመስጋኝ እንድትሆን ያደርግሃል። ጠዋት ስትነሳ ቴንክ ዩ ሎርድ ትላለህ፣ እግዚአብሔር ሆይ ተመስገን ትላለህ። ከዛ ደግሞ ህይወትህን አክብረኸው የተሰጠችን ቀንና ሰዓት አሁን ናት፣ በዚህ ሰዓት ደግሞ የተሻለ ነገር ለመሆን መሞከር፣ የተሻለ ነገር ለመስራት መሞከር። ለራስ ብቻ መኖር ሳይሆን ደግሞ ለሌላ መኖርንም ትማርበታለህ ማለት ነው። ሌላኛው ነገር ደግሞ ምን ያህል ፍራጃይል እንደሆነን ከዚሁ ጋር እያይዤ መረዳት አለብን። ምን ያህል የሰው ልጅ ተሰባሪ ነው። አለን ስንል የለንም፣ ቆመናል ስንል የለንም። ህይወታችንን በጥንቃቄ ለመምራት ብንሞክር ተምሬበታለሁ። መኖርን ለቤተሰብ ሊሆን ይችላል፣ ለልጆች መኖር ሊሆን ይችላል፣ ወይም ለእግዚአብሔር መኖር ሊሆን ይችላል፣ ወይ ለሀገር መኖር ሊሆን ይችላል። ብቻ ግን የምንኖርለት ነገር ሊኖረን ይገባል ብዬ አስባለሁ። ሌላኛው በጣም ትልቅ የተማርኩት ነገር ግሬትፉል መሆን ነው። ትንሽ ነገሮች ሊደንቁን ይገባል። እኔ አሁን ትንሽ ነገሮች ይደንቁኛል። ቀና ብሎ መጉረስ መቻል፣ መራመድ መቻል፣ እነዚህ ነገሮች ራሱ ሊገርሙን ተመስገን እንድንል ሊያደርገን ይገባል። ግሬትፉል መሆን በመውጣት በመግባት ውስጥ ስለ ህይወት አመስጋኝ መሆን ሌላው ነገር እንዲጨመርልህ ያደርጋል ብዬ አስባለሁ። እንደዚሁም ደግሞ ሀምብል ያደርግሃል፣ ዝቅ እንድትል የተሻለ ሰው እንድትሆንም ይረዳሃል ብዬ አስባለሁ። የፈጣሪና የሕክምና ሂደቱ እንደተጠበቀ ሆኖ ከከባድ የጤና እክል ታግለው አሸንፈዋል እና ታግሎ ማሸነፍ ያለባቸው ሰዎች ደግሞ እንደው ከእርሶ ልምድ የዕለት ዕለት እንቅስቃሴ ሩቲን ውስጥ ምን ይማሩ፣ ምን ይተግብሩ ይላሉ ወይዘሮ ሌሊሴ? መጀመሪያው ያለንበትን ሁኔታ መቀበል መቻል፣ ከራስ ጋር መነጋገር፣ ከእግዚአብሔር ጋር መነጋገር፣ ከዛ ቀጥሎ ደግሞ ከሰው ጋር መነጋገር። እኔ እንደዛ ነው ያደረኩት። ከራሴ ጋር መነጋገር፣ ራሴን የማሳመን ሂደቶች፣ በዛ ውስጥ ከእግዚአብሔር ጋር መነጋገር፣ የእግዚአብሔርን ሀሳብ ለማወቅ መሞከር፣ ምንድን ነው እያሉ ከእግዚአብሔር ጋር ማውራት። ከዛ ደግሞ ከሰዎች ጋር ደግሞ ያለበትን ሁኔታ ኦፕን ሆነህ መነጋገር። አይ ቲንክ በተለይ ካንሰር ከባድ ስለሆነ የኢሞሽናል በርደኑም ከባድ ነው፣ ማህበራዊ ጫናውም ከባድ ነው፣ ኢኮኖሚካል ጫናውም ከባድ ነው። ለብቻ ምንም የሚኮን ነገር የለም፣ የምታደርገው ነገርም የለም፣ ከባድ ነው። ስለዚህ እግዚአብሔርም ያስፈልግሃል፣ ሰውም ያስፈልግሃል፣ አንተም ታስፈልጋለህ። ሌላው ነገር የካንሰር ህመም የዴት ሰርቲፊኬት አይደለም። በቃ ሞት ተብሎ ቻፓ የሚመታለት አይደለም፣ መድኃኒት ይቻላል። እኔም ከ4ኛ ደረጃ የካንሰር ህመም ነው የዳንኩት። መድኃኒት ይቻላል ብሎ ማመን ቢቻል ባንድን እንኳን ፖዚቲቭ የሆነ ነገር በማሰብ የሚቻለውን ሂደት መሄድ መቻል፣ ቢያንስ ብንሞት እንኳን ምንሄድበትን እያሰብን ምንችለውን በዚህ ምድር ላይ እንዳረግን አስበን ጨርሰን ልንሄድ እንችላለን። አውትካሙ መጨረሻው ምንም ይሁን ምን እምነት ማመን፣ የሚቻለውን ሁሉ ማድረግ፣ የህክምና ምክሮችን መከተል፣ የሚጠቅሙ ነገሮችን ማድረግ በጣም ወሳኝ ነገር ነው። የሞት መጨረሻ አይነት ነገር አድርጎ አለማሰብ እና ፋይት ለማድረግ መዘጋጀት ኢምፖርታንት ነው። እውነት ካንሰር ያው ፋይቲንግ ካንሰር ነው የሚባለው። የእውነት ውጊያ ነው። በቃ የእውነት ትግል ነው። ዛሬ ደህና ነህ ወይም የሆነ ነገር ከዛ ስትመረመር የሆነ ነገር ታገኛለህ። ሰርፕራይዝ አለው። በቃ ካንሰር በአጠቃላይ የሆኑ ሰርፕራይዞች አሉት እና ለዛ ደግሞ ራስን ማዘጋጀት ይጠይቃል። ሮለር ኮስተር ይባላል። በቃ ወደ ላይ ትወጣለህ፣ ከዝቅ ትላለህ። እንደዚህ አይነት ነገሮች ስላሉት ጌቲንግ ሬዲ ፎር ዘ ሎንግ ጆርኒ፣ ለረዘም ላለው መንገድ ራስን ማዘጋጀት ያስፈልጋል። ነገር ማቅለል አያስፈልግም፣ በጣም ማካበድም አያስፈልግም። ካንሰር ግን ቀለል አድርገን የምንወስደው ሳይሆን ዝግጅትን የሚጠይቅ ኢሞሽናል ዝግጅትን፣ መንፈሳዊ ዝግጅትን የሚጠይቅ እንደሆነ
መረዳት ያስፈልጋል እላለሁ። እኔ አሁን ወይዘሮ ሌሊሴ ሲባል በጣም ጠንካራ የስራ ሰው በቀናነት አሁን እኛ እንኳን እኔ በስራ አጋጣሚ ስደውል ባልተመቸ ሁኔታ ውስጥ ራሱ ምላሽ የሚሰጡ ቱሪዝም ላይ ያላቸው አቅም ለእኛ ሙያ የሚሰጡት ድጋፍ በጋዜጠኝነት ስለሰሩም በቀላሉ የመረዳት ነገር አለውት። ከዛ በጣም ቀና ከሚባሉ ጥቂት ሰዎች መካከል እኔ ጠቀስ ብባል መጠቅሰው እርሶን ነው። በብዙ መንገድ ያግዙናል። ከዛ ደግሞ ይሄ ነገርም ሲመጣ ሕክምና ላይ ሆነውም ሳወራውት እኔ ራሴ ይገረማለሁ። እርሶ በዛ አስቸጋሪ ነገር ውስጥ ሆነው ያሉት ጥንካሬ እኔ የለኝም። እነዚህ ነገሮች አውቃለሁኝ፣ ግን አንዳንድ አጋጣሚ ሌላ ማንነት ይፈጥራልና ሕክምናው ከካንሰር በኋላ ያገኘናቸው ወይዘሮ ሌሊሴ አዲስ ሰብና ተፈጥሮላቸዋል ወይም ተፈጥራለች? ምን አይነት ናት? መታወቅ እንችላለን? ሰለሞን ስለ መልካም ገለጻ በጣም ነው የማመሰግነው። እንደዚህ ስላሰብክም ቴንኪዩ። ግን አይ ቲንክ እነዚሁ ነገሮች በጥልቀት ይቀጥላሉ። በቃ አዲሱ ነገር ቅድም እንዳልኩህ ህይወት ስጦታ ነው። ያለን ሰዓትና ጊዜ አሁን ነው። ፍራጃይል ነን። ስለዚህ በበለጠ መረዳት በበለጠ ዝቅ ባለ መንፈስ በሂሚሊቲ ማለት ነው ሀምብል በመሆን እቀጥላለሁ። እንደውም ጥልቀቱ ይጨምራል ነው። በቃ ስራም ከሆነ መሰራበትን እያመሰገነች ጠዋት ተነስታ የምትሰራ ሴት አይ ቲንክ የበለጠ ፕሮዳክቲቭ ትሆናለች። ሞት ከደርሶ የተመለሰ ሰው ለሌላውም ሰው መልካም ለማሰብ መልካም ለመስራት ይሞክራል። እኔም እንደዛው ነው የሚሆነው። የገለጽካቸው ነገሮች እንደውም ጥልቀታቸው ይጨምራል። አዲሷ ሌሊሴ እንግዲህ የበለጠ ጠለቅ ባለ መልኩ መስራት እንቀጥላለሁ። ኑሮዬንም በዚህ ጠለቅ ባለ መረዳቶች እና መርሆች እቀጥላለሁ ብዬ አስባለሁ። ቴንኪዩ። በጣም ጥሩ። በጣም ነው ደስ ያለኝ አብረን ትንሣኤን ስላከበርን ስለ በዓል ስላወራን በጣም ደስ ተሰኝቻለሁኝ። እንግዲህ ለመላ ኢትዮጵያ ሕዝብ እንግዲህ በዓሉን በተመለከተ ማጠቃለያ የሚሆን ሀሳብ ካለው ይንገሩኝ እና መልካም በዓል እመኛለሁ። እኔ መልካም በዓል ይሁንልህ። በዚሁ አጋጣሚም ለኢትዮጵያ ሕዝብ በሙሉ ለጸለየልኝ በሙሉ ዱዓይ ላረገልኝ በሙሉ በተለያየ እምነቶች ከተለያየ ስፍራዎች ብዙ መልእክቶች መተውልኛል። ሰዎች አጽናንተውኛል፣ ጸልየውልኛል። በጣም አመሰግናለሁ ማለት ፈልጋለሁ። ምናልባት አንድ ያየሁት ነገር ቅድምም ሲሉት ነበረ አገልግሎት ወይ በመንፈሳዊ ህይወት ውስጥ ያሳልፉ ነበረ እና እንዲህ አይነት ጊዜ ላይ በጥሞና ወይ የሚሰማ ዝማሬም ሙዚቃም ካለ ሊጋብዙም ይችላሉ። እኔ እንኳን መዝሙር ነው እንድትጋብዝልኝ ትንሣኤ ነው የምፈልገው። ዮሴፍ በቀለን የእሱ መዝሙር በጣም ወዳለሁኝ። ፍሬሽማን እያለኝ ዩኒቨርሲቲ የወጣ መዝሙር ነው፣ የቆየ በህይወት ዘመን አብሮ ተከትሎኛል። እሱን ብትጋብዝልኝ ደስ ይለኛል። ኢየሱስ ሰላሜ ነው የሚል ነው። ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታ የነፍሴ መጽናኛዬ እሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ አሜን፣ ጋሻዬ ነው እሱ። ኢየሱስ ሰላም 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 እግዚአብሔር መልካምን ያድርግላችሁ፣ ጤና ይስጣችሁ። አመሰግናለሁ። እኛም እሱን ጋብዘን እንሰናበታል። የተከበራችሁ አድማጮቻችን በትንሣኤ እንግዳ ልዩ ዝግጅታችን ከወይዘሮ ሌሊሴ ዱጋ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ጋር ያደረግነው ቆይታ ያደመጣችሁትን ይመስል ነበረ። በነገራችን ለአድማጮቻችን ወይዘሮ ሌሊሴ ዱጋ ካንሰር ላይ የሚሰራ ማዕከል የማቋቋም ጉዞም ጀምረዋል። በዚህም ዜጎች ሕክምና የሚያገኙበት በዘርፉ የሰለጠነ የሰው ኃይል የሚፈራበትና መከላከልን መሰረት አድርጎ የሚሰራ ተቋምም በቅርቡ ይመሰርታሉ። ቀሪ የህይወት ጉዟቸው የተሳካ እንዲሆን እየተመኘን የዛሬውን እዚህ ላይ እናበቃለን። ሰለሞን ጫላ ነበርኩኝ። መልካም በዓል።